ስለምታከብሩኝ ያው እንደዚህ ቁጭ ብዬ ነው ማዳመጣችሁ። ዛሬ እኔ ምንም አልመልስም ምንም አላወራም ያልኳችሁ ማለት እናንተ ለኔ የምትነግሩኝ ነገር ማለት የምትነግሩኝ ስላችሁ እንደ እህት እንደ ታላቅ እህት እንደ ታላቅ ሰው አንድን ሰው ከመሬት አንስታችሁ ትልቅ ደረጃ እንዳደረሰች እናት እንደ አንድ ጀግና ሴት የምትሉኝን ነገር ለመታዘዝ ዛሬ ዝም ያልኳችሁ እስካሁን ማለት ነው። ፐርሰናሊ እርስ በርስ ባትጣሉ፣ እርስ በርስ ባትሰዳደቡ በጣም ብዙ ቀን በጣም ብዙ ጊዜ እናገራለሁ ይህንን ነገር እናንተ ስትጣሉ ማለት ነው። ምን መሰላችሁ እናንተ ወንድማችሁን እና እህታችሁን ለማስተማር ቤተሰቦቻችሁን ቀና ለማድረግ ለቤተሰቦቻችሁ ቤት ለመስራት ለቤተሰቦቻችሁ ልጅ ነን ለማለት ለእናታችሁ ደርሰናል ለአባታችሁ ደርሰንልሃል አባቴ ለማለት ነው የመጣችሁ እናንተ እኛ እዚህ በዓል ሲሆን ሰርግ ሲኖር ምናምን የምሬ ነው የምላችሁ ሀገራችን ላይ ፏ ብለን ዘና ብለን የምሬ ነው የምላችሁ ቤታችን በግ ታርዶ ዶሮ ታርዶ ምናምን በዓል ላይ ነው የምላችሁ በቃ ዘና እያለን ነው የምንኖረው እኛ እዚህ ያለ ነው ማለት ነው። እናንተ ግን በዓል ሳይመስላችሁ አመት በዓል ሳይመስላችሁ የምታውቁት ጎረቤታችሁ ኢቨን እናታችሁ እናቱ እንኳን ሞታ ለቅሶ ማይመጣል ለዛ ሀገር ሆኖ እመቤቴን እናቱን ማይቀብር አለ። ይህን ያክል ህመም ያለባችሁ ሰዎች ናችሁ ሁላችሁም። የሆነ ነገር በእርግጠኝነት አረብ ሀገር ያላችሁ ሰዎች ከሆናችሁ የሆነ ህመም አለባችሁ ሁላችሁም። የሆነ ህመም ቲክ ያደርጋችኋል ሁላችሁንም ማለት ነው። አንድ የሚያደርጋችሁ ነገር አለ። ምን አለ? አንድ ነገር እንደሚያደርጋችሁ የሆነ ህመም አለባችሁ ሁላችሁም ላይ ማለት ነው። ይህ ህመማችሁ እንኳን አንድ ሊያደርጋችሁ ይገባ ነበር። እንዴት እንደዚህ አይነት ነገር ሊያጣላችሁ ይገባል? እናንተ ብትስማሙ እኮ እውነቴን ነው የምላችሁ ብሩክና የማይጣሉም ነበር ማለት እነሱ ስለተጣሉ ነው እኛ የምንጣለው ምናምን የሚባል ነገር መኖር አልነበረበት። እናንተ ማለት እኮ ቤተሰብን ከቤተሰብ አልፎ የታመመ ሰውን ከታመመ ሰው አልፎ የምሬን ነው የምላችሁ ኢትዮጵያ ውስጥ ያለ ወጣት ኢትዮጵያ ውስጥ ያለ ሰው የማይሰራውን ስራ የታመመ ሰው ስታሳክሙ፣ የተቸገረ ሰው ስትረዱ፣ የሆነ የታሰረ ሰው ስታስፈቱ፣ የሆነ የሚሰራ ሰው እንደዚህ ዩቲዩብ ላይ መጥቶ ምናምን የሚሰራ ሰው ስታበረታቱ፣ ትልቅ ደረጃ ላይ ስታደርሱ ራሳችሁን እኮ ከፍ አድርጋችሁ ነው ማየት ያለባችሁ። እንደዚህ እንዴት ሁለት አንድ አይነት ሰው ሆናችሁ ትጣላላችሁ? እስኪ እናንተ ከኢትዮጵያ ስትወጡ የምሬ ነው የምላችሁ ከኢትዮጵያ ስትወጡ እቺ ቦሌ ኤርፖርት ላይ አልቅሳችሁ የወጣችሁባትን ቀን አስታውሷት እንዴ! በዛ ላይ ጦርነት እያስፈራችሁ ሶሪ መብራት ጠፍቶ ነው ጦርነት እያስፈራችሁ በዛ ላይ አሁን ተተኮሰ በኋላ ተተኮሰ ምናምን በህይወት የመኖርና ያለመኖር እንትኑስ ገብታችሁ በእመቤቴ እናንተ አንድ እስኪሆኑ እመቤቴን ምንም ያጣላ ነገር የለም። አሁን ለእኔ የምትነግሩኝን ነገር ንገሩኝ እንጂ ፐርሰናል እርስ በርሳችሁ በማለት በእመቤቴ አትጣሉ። እኔ በጣም ነው የምወዳችሁ በጣም ነው የማከብራችሁ። ለዛ ነው ዝም ብዬም እያዳመጥኳችሁ የነበረው ሁላችሁንም። እኔ እዚህ ውስጥ ያላችሁ ሰዎች ሁላችሁም ከመጀመሪያ ጀምሮ ታውቁኛላችሁ። በቃ በጣም አዳማጭ ነኝ። ሰው የሚያወራውን ነገር ቁጭ ብዬ ነው የማዳምጠው። ስለዚህ ጋይስ እባካችሁ እኔ በጣም ነው የምወዳችሁ። እርስ በርሳችሁ አትጣሉ። ከቻላችሁ ተነጋገሩና የሚፈታ ነገር ነው ተነጋግሩ። የማይፈታ ነገር የለም ፍቱት። እና የኔ ወርቆች የኔ ወርቅ እህቶች እናንተ ትልልቅ ሰዎች ናችሁ። ማርያም ቅድም እንዳልኳችሁ ሰው ከመሬት ያነሳችሁ ሰዎች ናችሁ። ሰው ከመሬት አንስታችሁ ከፍ ያደረጋችሁ ሰዎች ናችሁ። ይሄ ህሊናችሁ ይሄን ነገር ሁሌ እንትን ይበል። የወጣችሁበትን ዓላማ አትርሱ። የወጣችሁበትን ዓላማ አትርሱ። እና የኔ ተወዳጆች የምሬ ነው የምላችሁ እንደውም ከቻላችሁ ሁላችሁ አንድ ሆናችሁ እንዳያችሁ። እንደውም እኔ ፎቶ አስቀምጥልኝ ስላልሽኝ ነው እቴ ደስ ይለዋል። እውነት በጣም ነው የምታምሩ እኮ። ወይኔ እኛ ጋር ሊተኮስ ነው። በስመ አብ በወልድ መንፈስ
እንደዚህ እንኳን እየፈራችሁ ነው ሜሴጅ እየገባኝ ነው። እና ይሄን ነው ሙላችሁ ውዶቼ። እና አሁን እኛ ጋር ረብሻ ሊወጣ ነው ሜሴጅ እየደረሰኝና ዊናዬ እና ሁላችሁም ከታች ያላችሁ ሰዎች ማለት ነው እስከ ስትተኮስ ነው የሚያወራችሁ። እና ምን ልበላችሁ ፈልጌ ነው ሁላችሁም በእግዚአብሔር ስሜታችን ከስሜት እንውጣ። እኔ ብዙ ጊዜ ምን ልበለክ የኔ ችግርና ቶሎ ይመለሳለሁ፣ ቶሎ ደግሞ ሲነኩ በጣም ይናደዳሉና ተመልሻለሁ ወዲያውኑ ይመለሳልና ያንን ስሜቴ ነው በጣም መጥፎ ስሜት። እና ሜሴጅ ወሰሉን እና ለዛ ነውና ታረቁ አንድ ሆኖ ያላችሁ ነው ጋይስ። እና ሁላችሁም ማለት ነው በጣም ነው የምወዳችሁ ሁላችሁም በእግዚአብሔር ነው ብያችኋለሁ። የኛ ኢቶች በቃ ከዚህ በፊት በጣም ተጣልተን በጣም እሺ ተባብለን ተለያይተናል። ግን አሁን አንድ እንሆን። እነዚህ ሁለቱ ልጆቹን አንድነት ምንፈልግ ከሆነ ሳቁ። ግን እናንተ ተመችቷችኋል። እኔ ካለ ምናምን እየፈራኝ ነው እያወራለሁ። እና እባካችሁ ሁላችሁ ማለት ነው አንድ ነው። እስቲ አንድ እኔ ብሩኬና ሃይሚ አንድ የሚሆን ከሆነ እግዚአብሔርን እኔ ምን ልበላችሁት፣ እኔ መክፈል ያለበት ዋጋ ሁሉ ይከፍላሉ። ግን ደግሞ አንድ እንድሊሆን እኛም ቀድመን አንድ መሆን አለብን። እኛ ቀድመን አንድ ሆነን ነው የራሳችን ልጆቻችን አንድ ማድረግ የምንችለውና እባካችሁ ሁላችንም አንድ ላይ ብንመልስ ደስ ይላል። ምክንያቱም ውስጥን ስለምታውቁ ነው የምትስቁትና እኔ እግዚአብሔርን አልመልስም። ከአሁን በላይ ወደ ጥላቻ ምናምን አንሄድም። ሁላችሁም በመልካምነት እንቀጥል ከተባላችሁ እኔ እቀጥላለሁ ያለ ማከፋፈል። አንዱን ወግናችሁ አንዱን ሳን አንረግጥም። ለሁለታችሁ እኩል መልካም እናወራ፣ ሁለታችሁን ይዘን እንጎዝ፣ ለሁለታችን ጎን እንሆን ካላችሁት እግዚአብሔርን እኔ ዛሬም ከናንተ ጋር ነኝ። ወይ ወላ ደራብ ኦኬ። እና ይሄን ነው የሚላችሁ። እኔ ገራውሻ አይደል ሊወጣ ነው ዊናዬ ስላስገባኝ በጣም ብዙ ነገር ቢያወራ ደስ ይላል። እኔ ገራውሻ አይደልና ሊወጣ ነው እና ሁላችሁም በጣም ወዳችኋለሁ። ሌላ ቀን ይገባሉ። እግዚአብሔር ጊዜ የለኝም። ዊናዬ እና ወንድሜ ስላዳመጥክልኝ ሲስተር ወርሽ እኔ ሰዎች መጥተዋል እኮ ወይኔ በላችሁ። እንግዲህ ራስሽን ጠብቂ። መካከል ሆነ ስለዚህ ነው ወይኔ ጉዴ ፈለች ልጅ አረውጪ እየተተከሰ እዚህ ተቀመጣለች። ያተከሰች ብላለች። ምን ሆና ነው? ብሩኬና ጋይስ በቃ እኔም መብራት ጠፍቷል እና 6 ሰዓትም ሆኗል። ጾም ገብቷል ምናምን እኛ ጋር አሁን ረፍት ላድርግ ነገ ቸርች ስለሚሄድ በቃ ወንድሜ ዋዬ ግን እንወድሃለን። አትጥፋሽው ነይ እኔ ልብ ነው ማረጋችሁ። ድንግልናቴ ሰላም ሁኑ። አንተም ሰላሙን ሰላም ያርግልኝ። ወንድሜ ዋዬ ግን አትጥፋ፣ እንወድሃለን። እንገናኛለን። ደህና ደሩ። ሁላችሁንም ነው የምወዳችሁ። ሰላም በጣም እንወድሃለን። ባለቤትክ